ይስጥልኝ ተስፍሽ ነኝ ከቲኤስቲ አፕ። ማወቅ መልካም ነው፣ ያወቁትን ማሳወቅ ፍጹም በጎነት ነው። እውነት ነው ጓደኞቼ፣ ያወቁትን ማሳወቅ ፍጹም በጎነት ነው። ያው እኔን ብዙዎቻችሁ የምታቁኝ እንግዲህ ከበፊት ጀምሮ የአፕሊኬሽን ትምህርት ማስተማር፣ ከዛ በኋላ በራማ ሚዲያ ኢንተርቴይንመንት ላይ የተቸገሩ ሰዎችን በመርዳት ችግረኞችን በማገዝ የተለያየ ነገር፣ ከዛ በኋላ ደግሞ በተለይ በኢትዮጵያ ፖለቲካ ላይ ለማንም ሳይድ ባለማድረግ በተቻለኝ አቅም ሚዛናዊ ለመሆን ወይ ደግሞ ምክንያታዊ ለመሆን እየሞከርኩ ነው ማለት ነው። ከዚህ በፊት የተለያዩ ነገሮች እናንተ እውነት ነው ብላችሁ አረጋግጣችሁ ቁጭ ያላችኋቸውን ነገሮች እነዚህ ነገሮች ሐሰት ናቸው፣ መረጃውም ይሄንን ይመስላል እያልኩኝ ከኢንተርኔት ላይ እያወጣው እያሳየኋችሁ ነው። ሰሞኑንም የተለያዩ ነገሮች አቅርቤላችኋለሁ። ዛሬም እንግዲህ ብዙዎቻችሁ እንደዚህ አይነት ነገር ስሰራና ሳደርግ ምናልባት የመንግስት ደጋፊ የመንግስት በነገራችን ላይ ማንም ይምጣ ማንም በኢትዮጵያ ላይ ሰላም ሊያመጣ ከሚችል ከማንኛውም ሰው ጋራ መልካም ነገር ሲያደርግ መልካሙን እናገራለሁ፣ መጥፎ ነገር ሲያደርግ ደግሞ ይሄ ደግሞ መጥፎ ነው እላለሁ። ስለዚህ ብዙ ሰርፕራይዝ አትሁኑ ማለት ነው። ብዙዎቻችሁ የአብይ ተቃዋሚ የአብይ ደጋፊ ማናችሁም ሳትቃወሙ አብይን የተቃወምኩት የመጀመሪያው እንደውም እኔ ነኝ ብል ማጋነን አይሆንም። ሙልጭ አርጋችሁ ያኔ ስትሰድቡኝ ማለት ነው። ግን ሪዝኔብል ነበርኩኝ። አሁን ደግሞ በመደገፍ አይደለም፣ አገርን በመውደድ በማረጋጋት ደረጃ እንዴት ምን አይነት ነገሮችን ብንናገር ሰዎች ይረጋጋሉ በሚል ነው። እንግዲህ ለዛሬ ደግሞ በጣም እጅግ ኢምባረሲንግ የሆነ የመንግስት ሚዲያዎች ይሄ እንግዲህ የሚመለከተው ክፍል መንግስትም ከሆነ መንግስት በጣም ኢምባረሲንግ እጅግ አሳፋሪ የሆነ ተግባር ፈጽሟል ማለት ነው። ብዙዎቻችን ያው ሰሞኑን ከዚህ ከፖለቲካው ጋር ተያይዞ ብዙዎቻችን መነጋገሪያ ካደረግነው መካከል የጄኔራል አሳምነው ጽጌ ሁኔታ ነው። ከጄኔራል አሳምነው ጽጌ ጋር ተያይዞ በኢቲቪ የቀረበው እጅግ በጣም ኢምባረሲንግ በጣም አሳፋሪ የሆነ ነገር ነው። ይሄንን ያቀረቡ ሰዎች በመንግስት ወይንም ደግሞ የቀረጹ ሰዎች ይሄንን እንደ መረጃ እንደ ትልቅ መረጃ ኢትዮጵያን በሚያክል ቴሌቪዥን ላቀረቡ ሰዎች በተለይ ለኤዲቶሪያል ክፍሉም ይሄንን ለሚሰሩ ሰዎች እጅግ ታላቅ ክስረት ነው፣ ውርደትም ነው። እንደዚህ አይነት የሁለተኛ ክፍል ተማሪ የማያደርገውና የማይሳሳተውን ስህተት በነገራችን ላይ ይሄኛው የኢትዮጵያ ንግድ ባንክን በራሱ የሚያሳማ ነው። ይህ መታወቂያ በትክክል የኢትዮጵያ ንግድ ባንክ ኮሜርሻል ትክክለኛ የኢትዮጵያ ንግድ ባንክ ቡክ ነው። ይሄንን የጻፈው ሰው በጣም አሳፋሪ ነው። በእርግጠኝነት እውነት አካውንቲንግ ተምሮ የእውነት አካውንቲንግ ተምሮ ነው እዛ ባንክ ላይ የተመደበው። በጣም አሳፋሪ ነው። ምክንያቱም ይሄ ሰውዬ የባንክ ሰራተኛ ነው ወይ ላስብል የቻለኝ በአካውንት ነምበሩ በዚህኛው አካውንት ነምበሩ 10253848 በጣም በደንብ አይታይም፣ በኋላ እዛ ላይ ያሳያቸዋለሁ። በዚህ አካውንት ቢገባ ምንድነው የሚደረገው? አሁን ልክ እንዲህ አይነት ነገር ሲታይ ከላይ አድራሻ ጉለሌ፣ ዜግነትም ከስር ጉለሌ፣ ስራ 0910 በጣም አሳፋሪ ነው። በጣም እንዲህ አይነት ሰራተኛ የኢትዮጵያ ንግድ ባንክ ካለው በጣም አሳፋሪ ነው። ከኢትዮጵያ ንግድ ባንክ ቀጥሎ ደግሞ የኢትዮጵያ ቴሌቪዥን ይሄንን እንደ ትልቅ ግብአት በጣም ነው የሚያሳፍረው። እንደ ትልቅ ግብአት የሚቀርብም አልነበረም፣ ሊቀርብም አይገባውም እንዲህ አይነት መረጃዎችን ማለት ነው። እንግዲህ ከጄኔራል አሳምነው ጽጌ ጋር ተያይዞ ይሄም የጋብቻ ሰርቲፊኬት ኮንፊደንሻል የሚባል ነገር ኢትዮጵያ ውስጥ እንደሌለ በጣም ተረድቻለሁኝ። ይሄ የጋብቻ ምስክር ወረቀት አሳምነው ጽጌ ወይ ገዳይ ስለመሆኑ ወይ ደግሞ አሸባሪ ስለመሆኑ ምንም የሚገልጽ ነገር የለም። ኢትዮጵያ ውስጥ በተለይ በነ አሳምነው ጽጌ የእድሜ ደረጃ ያሉ ሰዎች በተለያየ ነገር አንዴም ሁለቴም ሊያገቡ ይችላሉ። ከአንደኛው ትዳራቸው ጋር ካልተስማሙ ሁለተኛ ትዳር ሊመሰረቱ ይችላሉ። ይሄ ደግሞ በሰውየው ሕይወት ላይ ሆኗል። ስለዚህ እንደነዚህ አይነት መረጃዎች አንደኛ ኮንፊደንሻል የሆኑ መረጃዎች በዚህ አይነት መልኩ ወጥተው
መናፈስ አልነበረባቸው። መንግስት በራሱ የሚሰጠን ኢንፎርሜሽን እርስ በራሳችን እንድንባላ ያደረጋችሁ ነው። እርስ በራሳችን ዛሬ መንግስትም ላይ ነው በትክክል ደግሞ የምናገረው እናንተ ጋር ስለሚደርስ እንደምትሰሙ ተስፋ አደርጋለሁ። አንዳንድ ጊዜ እንድንባላ የምታደርጉን ራሳችሁ ናችሁ። የሌለ ኢንፎርሜሽን ትሰጡናላችሁ፣ የማይታይ ነገር ታሳዩናላችሁ፣ የማይባል ነገር ትሉናላችሁ፣ የማይነገር ነገር ትነግሩናላችሁ። ይህ እጅግ በጣም ትልቅ ስህተት ነው። እንግዲህ ወደ ዋናው ነገር ስነሳ ስህተቱ የህፃን ልጅ ስህተት ነው። ስህተቱ በጣም የወረደ ስህተት ነው። ስህተቱ እጅግ አሳፋሪ ስህተት ነው። እውነት ነው። ምንም ተአማኒ የማይሆን ነገር ነው። ነገር ግን በዚህ አካውንት ነምበር ገንዘብ የገባበት በትክክለኛው በማሰም ነው። ይህንን ማወቅ ደግሞ ሌላ ኢምፖርታንቱ ነገር ነው ማለት ነው። ስለዚህ በዚህ ስም በጀነራል አሳምነው የገባው ትክክለኛው ደግሞ ከኢትዮጵያ ንግድ ባንክ የወጣው ፖስት የተደረገው ይሄ ነው። አካውንት ነምበሩን ማመሳሰል ትችላላችሁ። የሚለው አካውንት ስቴትመንት ይላል ከላይ። ቀጥሎ አካውንት ይልና 1025 38 48 026 በዚህ አካውንት የተመዘገበው ስም ከስር ከስተመር ይልና 103 542 48 45 አሳምነው ጽጌ ተበጀ ይላል። ኦኬ፣ በዚህ አካውንት ትክክለኛ ያሳምነው ጽጌ ስም እዚህ ጋር አለ ወይ? አዎ አለ፣ ምንም ጥርጥር የለውም። ይሄስ ትክክለኛ ከኢትዮጵያ ንግድ ባንክ ነው ወይ? ፌስቡክ ላይ ነው ያገኘሁትኝ። ለማጣራት ሙከራ አደረኩኝ። አንዳንድ ባንክ የሚሰሩ እንደነዚህ አይነት ያው የባንክ ስቴትመንት በዚህ አይነት መልኩ ይወጣል ነው ያሉኝ። የበለጠ እንግዲህ በኢትዮጵያ ንግድ ባንክም በኢቲቪም ቢሆን ያው ኢቲቪ ቀሽም ነገሮች እያቀረበ እያሳየን ነው። አሳፋሪ ነገር ነው። ምናልባት ወደፊት የሚቀርብ ይሆናል። እዚህ ጋር እንግዲህ ምናልባት ለሁላችሁም ግልጽ ለማድረግ ካሽ ዊዝድሮዋል የተደረገው በ13 ጁን 13 ላይ ነበረ 2019 ጁን 13 ላይ ይመስለኛል። ያኛው ጁን 13 ማለት በኢትዮጵያ ሰኔ 6 ሐሙስ ቀን ማለት ነው። ሰኔ 6 ሐሙስ ቀን 5000 ብር ከአካውንቱ ላይ አውጥቷል። የመጀመሪያ የነበረው አካውንት ባላንሱ 128761 ከ91 ሳንቲም ነው። ይሄንን እንደ ትልቅ ማስረጃ አቅርበን ይሄን ያህል ገንዘብ አለው ማለት በጣም ሌላ አሳፋሪ ነገር ነው። እንኳን ጀነራል አሳምነው ጽጌ አይደለም አንድ ተራ የሆነ ሰው በአሁን ሰዓት ላይ 128000 ምናምን ተራ ገንዘብ ነው። በጣም ተራ ገንዘብ ነው። በጣም እንደ ቢግ ዲልም የሚወራ አይደለም። ነገር ግን ቀደም ላይ ያሳየኋችሁ የባንክ ኢቲቪ ያሳየን ማለትም ይሄ እዚህ ጋር ፊት ለፊት ላይ የምትመለከቱት እጅግ አሳፋሪውና በጣም ኢምባራሲንግ የሆነው በቀይ እንደዚህም ተሰርቷል። በጣም አሳፋሪ የሆነው ስርዝ ድልዝ የበዛበት መታወቂያ እውነትም አሳፋሪ ነው። የባንክ ሰራተኛ ከሆነ ይሄንን የሰራው ይሄንን ያደረገውን ሰውዬ ከስራ ማባረር አለበት የኢትዮጵያ ንግድ ባንክ። እንዲህ አይነት የወረደ ስራ መስራት በጣም አሳፋሪ ነው። ኢቲቪም እንዲህ አይነት የወረደ ነገር ማቅረባችሁ እጅግ በጣም አሳፋሪ ነው። መንግስትንም የምታሳሙት መንግስትንም የምታስወቅሱት እንደዚህ አይነት ቆሻሻ ነገሮችን ለህዝብ እያሳያችሁ ነው። በኢቲቪ ሲታይ እንደው በምን አይነት ተአምር ነው ሰውን ለማሳመን የሞከራችሁት? በጣም እጅግ በጣም ይደብራል ማለት ነው። ነገር ግን ደግነቱ ከስር ባለው አካውንት ነምበር ወይንም ደግሞ አካውንት ነምበሩ ሰርች ሲደረግ በትክክል በአሳምነው ጽጌ ስም መኖሩ፣ ነገር ግን የዚህ የባንክ አካውንት መኖር ይሄ ባንክ አካውንት በጉለሌ ክፍለ ከተማ መውጣቱ እንደዚህ አይነት ነገሮች መኖሩ ከገዳይነት ወይንም ከተለያዩ ነገር ጋራ ከአመጽ ጋራ የሚያገናኘው ነገር ላይኖር ይችላል። ወደፊት ይሄንን በተመለከተ የኢትዮጵያ መንግስት ጠንከር ያለ ወይንም ደግሞ እኛንም ሌሎችንም ሊያሳምን በተለይ ደግሞ ሰላም ሊያመጣ በሚያስችል መልኩ ጠንካራ መረጃዎች እንደዚህ ያልተዝረከረኩ በጣም የሚያስጠሉ በጣም የሚያሳፍሩ ብዙዎችን የሚያሳጣ መረጃ በማቅረብ ሰውን ማሳመን አይቻልም። ሰውን ማሳቀቅ ነው። እኔ አሁን ተሳቀቅ ያለው ብዙ ሰዎች ተስፍሼን ነገር እንዴት አየኸው ብለውኛል። በጣም ኢምባራሲንግ ብዬን የመለስኩላቸው በጣምም አሳፋሪ የሆነ ነገር ነው። ነገር ግን አካውንት ነምበሩ በትክክል ታይፕ ሲደረግ በኢትዮጵያ ንግድ ባንክ ስም አሳምነው ጽጌ ተበጀ ተብሎ ያለው አካውንት ይሄንን ይመስላል። ስለዚህ ጠቅለል ለማድረግ ያህል ተስፍሼን ነገር እንዴት አየኸው ብላችሁ በኢንቦክስም ለጠየቃችሁኝ ኮሜንት ላይ ላስቀመጣችሁ
የኢትዮጵያ ቴሌቪዥን ወይንም ደግሞ ይሄንን ሚዲያውን የሚመራው እጅግ ኢምባራሲንግ ነገር አድርጓል። ይሄም አሁን ያለውን መንግስት የሚያሳማ ነው። መንግስትስ እንደዚህ አይነት ነገሮች ሲቀርቡ ትክክለኛ የመንግስትን አቋም የሚገልጹ ሚዲያዎች ላይ ስለሆነ መንግስት እንዴት ከመቅረቡ በፊት ኤዲት ያደርጉትም ምን አይነት ስራ ነው እየተሰራ ያለው? የወረዱ ነገሮች ማቅረብ ህዝብን ማታለል ይቻላል ወይ? ስንት እኮ ስማርት ሰዎች አሉ፣ በውጭ ሀገር በባንኪንግ የተማሩ ሰዎች አሉ፣ በተለያየ ዶክመንቴሽን አያያዝ እንዴ እጅግ ብዙ እኮ የተማሩ ኢትዮጵያኖች በመላው ዓለም ላይ ይኖራሉ፣ ስለ ሀገራቸው ግድ የሚላቸው እጅግ በጣም ግድ የሚላቸው። ስለዚህ ይህ በጣም አሳፋሪ ነገር ነው። እውነታው ግን በጀነራል አሳምነው ጽጌ አካውንት ነምበር የኢትዮጵያ ንግድ ባንክ የመዘገበው ደግሞ ትክክለኛው ይሄንን ይመስላል ማለት ነው። ነገር ግን በኢቲቪ የቀረበው አሳፋሪም አሸማቃቂም አዋራጅም ጉዳይ ነው። ይሄንን ከአንደኛ ከሁለተኛ ክፍል በታች ያለ ተማሪ አስተካክሎ ሊሰራ የሚችለውን የሰራው ሰራተኛ በጭራሽ እንደ ሰራተኝነት መቆጠር የለበትም። ቆሻሻ ሰራተኛ ብየዋለሁ። ምንም ነገር አይችልም። ቴንክ ዩ ሶ ማች። ያው ስለጠየቃችሁኝ መረጃውን ላድርሳችሁ ብዬ ነው። ላቪ ኦል ተስፍሽ ነኝ ከቲኤስቲ አፕ። ቻው